ትራንስሌት ይዘህ የመጣው በያ ቦስ ስማኝ ቆይ እኔ አይደለም የተረጎምኩት መልሰው ወደ አረበኛ አንዴ ስማኝ ቆይ አረበኛው ላይ አትመልስም እኔ እንግሊዝኛው አነበውና አንተ አረበኛውን ታነባለህ ወይ እንደዛ ከሆነ እኔ ልጨርስና ማለት ነው መልሴ ልጨርስና ትገባለህ ጠይብ መሀል ላይ አትግባ ድጋሚ አንበውና ተርጉም እሺ በል በቃ መሀል ላይ እንዳትገባ እሺ ድጋሚ አንበውና ተርጉም ረሱላህ ነብዩ ወለይሰ ይህሲኑ የክቱቡ መጻፍ የሚችሉ አልነበረም ፈከተበ ጻፈ ነው የሚለው ማን ጻፈ አለይሂ ሰላቱ ወሰለም መጻፍ አይችሉም ነበር አሊ ጻፈ ነው አይ መጻፍ አይችሉም ነበር አይደለም ቅድም ቡኻሪ ላይ ምን ይላል መጻፍ አይችሉም ነበር ብላ አልፈታው ድጋሚ አንብበው ቆይ ከዛ ምን ይላል መጻፍ አይችሉም ነበር አይልም ማሂር አትዋሽ ፕሊዝ ቅድም ያልከው በስርዓቱ መጻፍ ባይችሉም ግን ጻፉን ያልከው አሁን እናንተ የቅድም ድንጋጤ ያለቀቃችሁ ማሂር አይ ተውስቲ አሁን ሰው ስለ ድንጋጤ ሲያወራ ደነገጥኩ የሚል ሰው ራሱ የደነገጠ ነው ወጣ ኦኬ እንዴ ስለ ድንጋጤ ሳናወራ ራስ ደንግጠህ አስራ እየደጋገምክ ደነገጣችሁ ትላለህ እንዴ? ከደነገጡ ደነግጫለሁ አግዙኝ በለን እንዴ። እንደዚህ ናቸው የዳቢሎስ ልጆች፣ አይን አውጥተው ይክዳሉ። ከእነዚህ ጋር ውይይት ማድረግ መነጋገርም አስቸጋሪ የሚሆነው ለዛ ነው። ለፊት የተጻፈን ነገር ራሱ አንብቦ ይክዳል። እዚህ መጀመሪያ እኮ ጥሩ አድርጎ ተርጉሞታል እኮ ቢኒ ትዝ ይል እንደሆነ መጀመሪያ እኮ ምን አለ? በስርዓቱ መጻፍ የማይችል ቢሆንም ግን ጻፈ አለ። ከዛ ወሰደና አሊ ጋር ወሰደው። አይ መልካም በቃ ጸሎቱን ይቀጥል እንግዲህ። ይሄ ባይዘው ቅድም ጸሎቱ ሲባል የተናገርኩትን መስማት ለምትፈልጉ ታች ገጼ ላይ ሄዱና ያሲን ኑሩ የሚባለውን ብዙዎቻችሁ ልታውቁ ትችላላችሁ። እሱ ኮቨር ያለበትን ተምኔሉ የሱ ነው። እሱን ገብታችሁ ይዩ። ኢባዳ ነው። ኢባዳ ማለት ደግሞ አምልኮ ወይም ጸሎት ነው። ግንኙነት ማድረግ ራሱ ኢባዳ ነው። በደንብ አድርገህ አርክተህ ምናምን ብሎ በጣም ሲያብራራ ታያላችሁ። ኢባዳ ማድረግ ነው ይሄ ራሱ ምናምን ብሎ እና ሌሊቱ ሙሉ እናደርጋለን ስንል ምናልባት እሱን እያሰበ ይሆናል እሱና ቅድም ዲያቆን ለሚጠይቁ ጥያቄ መልስ ያጣው ለዛም ሊሆን ይችላል ብዬ ነው። ሰው በዛው ምችል ጠቁም ብዬ ነው። እና እዚህ ጋር በጣም የሚገርም እንትን ነው፣ ግልጽ የሆነ ማስረጃ ነው ዲያቆን ያቀረበው። ሌሎቹ እንዳውም አይተው የመሰከሩትን ማለት ነው፣ ስለ ነብያቸው የተናገሩትን ነገር ነው ያስቀመጡ። ነብያቸውም ደግሞ በአልቡኻሪ 7366 ላይ ኑ ልጻፍላችሁ እንዳትስቱ ወይ እንማማር። ይኸው ገብቷል ተመልሶ። ማሂር ይኸው ገብቷል ተመልሶ። አንዴ ልናገር ማሂር አንዴ ሚውት አድርግና አንዴ ልናገር። ማሂር አንዴ ቆይ እሺ። ማሂር አንዴ ሚውት አድርግና የገባውን እንቀበለው። ማን ነው የሚለው? ሬዋን ነው የሚለው? ልናገር እሺ። እኔ እኮ ዕድል ልንሰጥህ ነው። መዝሙር ያሬድ። ኧረ አንዴ ቆይ ስማኝ። ሙስሊም ነህ? አዎ ነኝ። አዎ። እሺ አሁን ለጠየቁ ጥያቄ መልስ ልትመልስልኝ ነው? አዎ አዎ። በጣም ጥሩ። እንግሊዝኛ ታነባለህ ወይስ አረብኛ? ይኸውልህ ማሂርን ስታፋጥጡት አረብኛ ምናምን የምትሉት ማለት እንግሊዝኛው ትርጉም በቂ ነው። ሂዲዳት ራይት እኮ ይላል። አታነብም? እሺ አንብብልኝና። እንግሊዝኛ ታነባለህ አንተ? እንዳለ የደንቆሮ ስብስብ ናችሁ ማለት አረብኛ የምትሉት ማለት ትክክል ነው። ማሂር የተረጎመው ማለት ማሂር ይግባ፣ ተመልሶ ይግባ። ቆይ እንግሊዝኛ አነባ መሰለኝ ወንድማችን። ማሂር አንድ ሚውት አድርግ። ማሂር አንድ ሚውት አድርግ። ቆይ አንድ ሚውት አድርግ። ተመልሰና ሬዋን ነው ማን ነው ወንድማችን? ና ግባ። ይሳደብ ይስፋይን ይሳደብ፣ ችግር የለውም አታስወጡት። አንድ ሚውት አድርግ ማሂር። እዚሁ ሁንና ጠብቀኝ። የት ሄዳለህ? ገና ጸሎት ሌሊቱን ሙሉ አለብህ። ስለዚህ ጠብቀን ና ግባ ወንድማችን። ስድቡን ቀነስ አድርገው ግን እሺ ፕሊዝ። ና ግባ። ደንቆሮ ምናምን የሚለው ስድብ እሱን ተወና ማንበብ ነው። እንግሊዝኛ ከቻልክ ና አንብብልኝ። መጣ እኔ እናንተን ጨርስ አይሻልም? የጀመርነው እኔ እናንተ ስለሆን ማለት ነው። ተናገረና ወረደ። ስለዚህ ከወረደ ወረደ፣ እኛ እንቀጥል። ኧረ ማሂር በጌታ ምን ሆነህ ነው? አንዴ ተረጋጋ እንጂ አንተ እኮ ነው ዘል የወጣኸው እንዴ? አንዴ ስልክ ተደውሎብኝ ነው የወጣሁት። በቃ እሺ ችግር የለም። አንዴ አናስወራህም ማለት ነው። አንዴ ልናገር። እሺ አሁን ካለክ ሬድዋን እልክልሃለሁ። ና ግባ። ከስራ ላገኘሁህ ነው። ቀጥል ዲያቆን። በጣም ይቅርታ። እሺ
እሺ ና ከገባ አንድ ቁጥር ጻፍ። አንዴ ቀንስ። እሺ ማሄድ ታገሰኛ እንዴ እኔ ጋር አይደል መጀመሪያ የጀመርከው? አንዴ ማሄር አንተ ስትወጣ ነው የገባው እሱ። ስለዚህ አንተ በዛው ቀን በዛው ምጣ ማቆ ታሪክ የለም። አንተ ነው የወጣው። አንዴ ማሄር ከታች እየጻፈ ነበረ፣ ለዛ ነው የገባው። ከገባ ገባ፣ ካልገባ ትቀጥላለህ። ችግር የለውም። እዚሁን በቃ የለም አልመጣም። እንቀጥል። ጊዜው አልተኛንም፣ እንተኛበት። አንዴ አልተኛም እኮ ብለህ ነበር። አሁን ደግሞ እንተኛበት ትላለህ። እኛ አልተኛም ስንጸልይ ነው የምናድረው ብለህ ነበር እኮ። ምን ነው አልነጋም? እኔ ጋማ ሰዓት ገና ነው ማሄርዬ። አንተ ከሆነ የት ሀገር ነው ያለው? እኔ ውጭ ነው ያለሁት። አንተ ኢትዮጵያ ነህ? ማሻአላህ ተባረከላህ። نحن في المملكة العربية السعودية። እሺ በል እስቲ አንብብልኝ። ለማንኛውም አይዋ እሺ። አሁን ምን ይላል መሰለህ? ይኸው በደንብ አዳምጠኝ። የቱ ጋር ሄድክ ደግሞ? የቡኻሪ አዲስ አንድ አይነት ዘገባ ነው። እዛው ነህ እዛው ነው ያለሁት። እሺ አንብብ እና እዛ ቦታ ላይ ፈከተበ ይላል አይደለም? ጻፈ ይላል። ድጋሚ ሙሉን አንብብ። ከላይ ትንሽ ከፍ በለትና ከዛ ከሱ ማንበብ ምንድነው መጽሐፍ በስርዓቱ ባይችልም የሚለውን ከሱ ጀምሮ አንብብ። እሱ ጋር የቱ ጋር ነበረ? ቆይ አንዴ። እሺ ወደ ላይ ሂድ። እሺ ይሄ እኮ የአረብኛው መጨረሻ ነው። ያው የት ነው ሄድከው? ሌላ ሐዲስ ውስጥ ገብተሃል በያ። ኦኬ ሜቢ ነክቼው ነው እኮ ላሳይሽ። ያውንስ ቡኻሪ አዲስ ላይ ነው ያለሁት። ያው ነው ወይስ እሱ ጋር ነው? አሁን እዚህ ጋር ነው ያለው። ኦኬ እሺ አንዴ ጠቁምልኝ፣ ቦታው ላይ ሂድልኝ አንዴ። ኦኬ ሂድ። እኔ እንትን እልሃለሁ። ችግር የለውም። እንደዚህ ላቅላልህ ደመቅ ላድርግልህና አይ ቲንክ ሞር ክሊር ይሆንና እንዲህ ሳደርገው መሰለኝ። አሁንስ ቆይ እንትገዝኩ መሰለኝ ወይ እንትና ሽሪንክ ላድርግና አይ ቲንክ ኢትስ ቤተር እንደዚህ ነው። እሺ አታነቃንቁ፣ አንድ ቦታ ቁጭ አድርገው። طيب እሺ فأخذ رسول الله صلى الله عليه وسلم الكتاب فكتب هذا ما قضى عليه محمد بن عبد الله لا يدخل مكة سلاح ولا يخرج أهلها. طيب حديث ما نوسو ታች አድርገው ተርጉማው ፕሊዝ ማሄር። ወይ የቅድሙ አይደለም ይሄ ሐዲስ። የቅድሙ ሐዲስ ነው፣ በሁለቱም የተዘገበው ነው። ቡኻሪ ነው ማሳየው። ቡኻሪ ሐዲስ ነው ያወጣውልህ። ቆይ ማሄር ስማ፣ ሌላ ቡኻሪ ኮነን ሌላ ሐዲስ አመጣልሃለሁ። ቡኻሪ ነው የሚቀርበው። ችግር የለውም። አንተም ክፈትና አምጣ። ይሄው ቡኻሪ ሐዲስ ላይ መልሰው አሉ። አንዴ ማሄር ሁለቱንም ታነባለህ። ሁለቱንም ከፍ ያዘጋጀውልህ። እሺ መጀመሪያ የጀመርነውን እንጨርስ። ቆይ መጀመሪያ የጀመርነውን ሂድ መልስና ከዛ ወደዚህና ጨርስ። ሁለቱንም ታነበዋለህ ማሄር። በቃ በዛኛው እንዳላዋጣህ አውቀሃል ማለት ነው አይደል? ሁለቱንም እከፍትልሃለሁ ስጨርስ። ኦኬ በዛ እንዳላዋጣህ አውቀሃል ማለት ነው። ሁለቱንም እከፍትልሃለሁ ስጨርስ። ኦኬ እንደዛ ከሆነ መጀመሪያ ላይ መልሰው። እኔ ዛሬ መልሳለኝ። እዚህ ላይ መልስልህ አለኝ። እዛኛው ላይ በቂ መስላለኝ። ወደዚህ መምጣት አይጠበቅብኝ። እዚህኛው ላይ ያለውን አንብብና መልስልኝ ፕሊዝ። የጀመርነው ሐዲስ ላይ መመለስ አትችልም? እዚህኛው ላይ አንብብና መልስልኝ እኮ የጀመርንበት ሐዲስ ስናወራበት የነበረው ሐዲስ ላይ መመለስ አትችልም? ሁለቱንም አሳያለሁ እኮ። ስለዚህ ያንን ጨርሰን ወደዚህ እንመለሳለን። ጥሩሽ፣ ምን ችግር የለውም። መልካም ሰገጥ ያረከን እንዴ? የምትገባበትን ማናውቅ ያንተው መጽሐፍ እኮ ነው። ሁለቱም ሰገጤነት መጽሐፍን ማንበብ ከሆነ አንተ ነህ ሰገጤው እኮ ነው አይደለም። ምክንያቱም ቡኻሪ ሐዲስም ያንተው ነው፣ የቅድሙም ያንተው ነው። ስለዚህ መጽሐፍን ነው አንተ ራስህ ሆነ ሰገጤ እያልክ ያለው ነው። ቡኻሪ ራሱ እዛው አናትህን ብሎ ያፈርሳል። አመጥልሃለሁ ሐዲስ ስነ ስርዓት ይዘህ ማሄድ ማታወራ ከሆነ ከዚህ በኋላ አንድ ትርፍ ቃል የምትናገር ከሆነ ታች ራስን ታገኛለህ። ስነ ስርዓት ይዘው ምንድን ነው ማስፈራራት ነው? አዎ ስነ ስርዓት ይዘህ ቆይ አትፈራ። ቆይ ከዚህ በኋላ ፖለቲካ ሰራለው አፌን ከፍታለሁ ካልክ ታች ራስን ታገኛለህ። ስነ ስርዓት አይ ወይ ማሄር ሁለቱም መጽሐፍ ያንተ ነው። ይኸውልህ ሁለቱንም መጽሐፍ ስታነብ ሰገጤነት ከተሰማ አንተ ነህ ችግር ያለብህ። አንዴ ስማኝ። ሁለቱንም መጽሐፍ ነው የማስነበው። የቡኻሪ አዲስ እና ያንተ አዲስ ነው። አንዴ ስማኝ። አደባልቀው አገኘው። አንዴ ስማኝ። እንግዲህ አንተን እነ ቡኻሪን ካልተቀበልካቸው ምንም ችግር የለውም። ያው ድጋሚ ያው ያለምታለህ በሊቃውንት ሚዛን ከሄድክማ እኔ ሊቃውንት ማዕት አመጥልሃለሁ። አምጣ ችግር የለውም። እንደጻፈው ኦኬ አንብብ። ስታመጣልኝ መስረጃውን እያሳየኝ ትቀጥላለህ። እሺ
በቃ እሺ አንብብ። እሱን አነብና ሊቃውንቶች በምን ፈቱት የሚለውን አሳያለሁ። ሁለቱንም ታነባለህ፣ የቡኻሪንም ታነባለህ፣ ይሄንን ታነባለህ። በቃ ቀጥል። ምን ይላል እዚህ ጋር? ቃለ እሺ ፈአኸዘ ረሱሉ ሰለላሁ ዐለይሂ ወሰለም ወለይሰ ዩሕሲኑ የክቱቡ መጻፍ አይችሉም ነበር አለ። ማን? ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛን ፈከተበ ጻፈ። ማን? ዓሊ። እንዴት አወቀ ዓሊ መሆኑን? ዓሊ ሚለውን አሳየኝ። ቆይ ተረጋጋ። ዓሊ ሚለውን አሳየኝ። ዓሊ መሆኑን ዓሊ ሚለውን ዓሊ ጻፈ ሚለውን አሳየኝ። ተረጋጋ እንጂ እኔ ራሴ እኮ ጥያቄ አንስቼ ከራስህ ጨምር። ዓሊ ጻፈ ሚለውን አሳየኝ። ላኢላሃ ኢለላህ ሙሐመዱን ረሱሉላህ። እሱ ለአንተ ነው ለእኔ አይደለም ረሱልነታቸው። ግን አሁን እንትኑን ስጠኝ። ጻፊው ዓሊ ነው። ዓሊ ጻፍ ተብሎ ጻፍ ያልክበትን አሳየኝ። እሺ ካልተረጋጋ እንዴት ነው ማሳየኝ? እኮ የጠበቁ ነው። ዓሊ መጽሐፉን የሚጠቁመው አንደኛ እዚህ ሐዲስ ላይ ዓሊ ረዲየላሁ አንሁን ነቢ ዓለይሂ ሰላቱ ወሰላም ከኋላ አዘውታል። በዚህ ትእዛዝ ውስጥ መጥቶ ነቢ ዓለይሂ ሰላቱ ወሰላም መጻፍ አይችልም ካሉ በኋላ ፈከተበ ጻፈ ሲባል የሚፈለገው ዓሊ ነው። ምክንያቱም ዓሊ ሚለውን አሳይ። ያንተን ትርጉም አልፈልግም። ምክንያቱም በሌላ ኢማሙል ቡኻሪ ማሄር በስጠኝ ሐዲሱን የቡኻሪ ራሳቸው ኢማሙል ቡኻሪ በሌላ ሐዲስ ላይ ዓሊን እንዳዘዙት እንዲጽፍ ቁጥሩን ስጠኛ። ቁጥሩን ስጠኝ። ይሄን ቁጥር ሰጣለ ችግር። ኦኬ እኔ ደግሞ በቡኻሪ ሐዲስ ደግሞ መሐመድ ራሱ እንደጻፈው ላሳይ። ቡኻሪ ሐዲስ ላይ መሐመድ ጽፏል የሚል አሳይ። አዎ ይሄው ክፈት። ቅድም እኮ አላነበበም ያልከኝ እሱ ነው። ያው ክፈት። እሺ ይሄው እሺ ይሄው ላቅልምልህ በደንብ እንድታየው። ቆይ ይሄው እዚህ ጋር እሺ ይሄው ከዚህ ጀምሮ አንብብ። እሺ ያው ላምብ ታች መጨረሻ ሐዲሱን መጀመሪያ ታች ላይ ሄድና ሐዲስ ያውለ ወደ አረበኛው መልስ አንዴ ሰሂህ ቡኻሪ طيب 2669 እሺ ይሄው ቡክ 53 ሐዲስ 9 طيب መልሰ በላምብ የቱ ጋር ነው ነብዩ አለይሂ ሰላቱ ወሰለም ጻፉ የሚለው? አንብብ ተርጉም። እኔ እንግሊዘኛው ላይ ስላየሁት አንተ አረብኛውን አንብብና ከዛ የእኔ ትርጉም ከሳሳተ በአረብኛው ትይዘኛለህ። ተርጉም። ኦኬ እሺ لكن ما سلم لأمحوك فأخذ رسول الله صلى الله عليه وسلم الكتاب فكتب هذا ما قضى عليه محمد بن عبد الله. ايوه من الى المسألة فأخذ رسول الله صلى الله عليه وسلم الى النبي صلى الله عليه وسلم يا زوال الكتاب مصحفون يازه فكتب كذا صافه ما علي هذا ما قضى عليه محمد بن عبد الله. ይሄ ሙሐመድ እብኑ አብዱላህ የአብዱላህ ልጅ የወሰነው ውሳኔ ነው ብሎ አለ። ቀጥል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እየጻፉ ይሄን አይሉትም። ገብቶሃል? ከዛ ላይ አንተ ካላነበብክ እኔ ለእንግሊዝኛውን ላንብብ። ይኸው ታዘቡ። ምንድን ነው የሚለው? እዩት። የታለ ነቢ ሙሐመድ ጻፈ? ላሳየ ነው እንግሊዝኛው ላይ ላሳየ። The prophet said, I am Allah's messenger and also Muhammad bin Abdullah. Then he said to Ali, ምን አለ ያላ መልእክተኛ? እኔ ያላ መልእክተኛ ነኝ እና የአብደላ ልጅ መሐመድ ነኝ። ከዛ በኋላ አስተውል ማየር then he said to Ali, ለአሊ እንዲህ አለው rub of the word ሰርዘው። ምን የሚለውን አላህ ሜሴንጀር የሚለውን ሰርዘው አሉት። but Ali said, አሊ ምን አለ? no አልሰርዝም። by Allah I will never rub off your name እኔ አንተን ስም አልሰርዝም አለ። ማ አልጽፍም አልሰርዝም አለ ማ አሊ። ሶ ይኸው እዚህ ጋር አላህ ሜሴንጀር ቱክ ዶክመንት እምቢ ስላለ አሊ አልሰርዝም ስላለ የአላህ መልእክተኛ ወረቀቱን አነሱና ኤንድ ሮት ጻፈ። ማ ራሱ መሐመድ ምን ብሎ ዲስ ኢዝ ዋት መሐመድ ቢን አብደላ ሃዝ አግሪድ አፖን ይሄ እኔ የአብደላ ልጅ መሐመድ የተስማማበት ነው ብሎ ራሱ መሐመድ ጻፈ ነው የሚለው። አሊ አልጽፍም ስላለ ሰርዝና ጻፍ ሲሉት እኔ ሰርዤ አንተን ስም አልጽፍም ስላለ ራሱ መሐመድ አንዴ ልጨርስ። ራሱ መሐመድ ወረቀቱን አንስቶ ጻፈ ነው የሚለው እንግሊዝኛው። አንተ አረብኛውን ተርጉም በስርዓት ያው። ኦኬ እሺ። እዚህ ቦታ ላይ ግን አንተ ያመጣው ቦታ ላይ ፈከተበ መሐመድ ጻፈ የሚል የለም። አንደኛ ይሄ ነው። ሁለተኛ ተረጋጋ እንጂ አንብበ ተርጉም። እንደኔ አንብበ ተርጉም። አንብቤ ተርጉም ይልሃለሁ። አሁን መልስ እየሰጠሁ ነው። አዳምጥ። አንብበ ተርጉም። ፈከተበ ጻፈ ሙሉን አንብበ ከዚህ ጀምሮ فأخذ رسول الله ነብዩ ሰለላሁ ዐለይሂ ወሰለም ያዟል አልኪታበ መጽሐፉን አለቀ። ፈከተበ ጻፈ ማን? ዓሊ
እንዴት አወቅ ዓሊ መሆኑን ካልከኝ 2731 ላይ ክፈታሉ። 2731 ላይ ቡኻሪ ላይ ዝም ብለን እንደ ጥንቸል አንዘልም። ይሄን አሳየን ብለኛል። አንዴ ስማኝ ፕሊዝ ማሂር። እዚህ ጋር ነብዩ መሐመድ ጻፈ የሚላል አሳየህም ማለት ነው። ይሄው እኔ አሳየሁህ እንግሊዘኛው ላይ። እንግሊዘኛው ምንድነው የሚለው? አሊ እንግሊዘኛ አትበላንተ ሐዲስ ወደኛ የተስተላለፈው በአረበኛ እንግሊዘኛ አይደለም። ላሳይ መልሰው እዛው ማሂር አንተ አረብኛውን አላነብም ስላልከኝ በስርዓቱ እንግሊዘኛው ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጻፉ የሚል የለም። ይላል ይሁን ላሳየህ የለም ቀጥታ አይልም። ይሄው ላሳየህ እንደሚል ይታል ላሳየኝ። ይሄው እዚህ ጋር አሊ አልጽፍም ሲል ሉክ በት አሊ ሰይድ ኖ እምቢ አለ። ሉክ የመሐመድ ምን አለው አሊን ይሄው አላ ሜሴንጀር ኤንድ ኦልሶ መሐመድ ቢን አብደላ ዘን ሂ ሴድ ቱ አሊ የአላ መልክተኛ አሊ ምን አሉት? ሰርዘውና ይሄንን ወይም ራበው አጥፋውና ይሄን ወርድ አላ ሜሴንጀር ብለህ ጻፍ አሉት። ማንን? አሊን። አሊ ግን ምን አለ? ሴድ ይሄው አሊ ሴድ ኖ አልሰርዝም አልጽፍም ሰርዤ ባይ አላህ አይ ዊል ኔቨር ራብ ኦፍ ዩር ኔም ሰርዤ አንተን ስም አልጽፍም አለ ማ አሊ። ከዛ በኋላ ሉክ ምን እንደሚል ሶ ስለዚህ አላ ሜሴንጀር የአላ መልክተኛ ቱክ ደ ዶክመንት ወረቀቱን ወሰደና ኤንድ ሮት ያው ጻፈ። ኤንድ የሚለው የለም አረበኛ እምቢ ስላለ ኤንድ የሚለው የለም። በዋው ናት ኤንድ የምትተካው በአረበኛ የለም። አንበ ተርጉም የለም አንበ ተርጉም አሊ ጻፈ የሚለውን አንበ ተርጉም ነው የሚለው ጻፈ ፈከተበ ይው አንብበው ከላይ ጀምረ አሊ ጻፈበት ነሳይ አዳምጠኝ። ኤንድ በአረበኛ ቋንቋ ዋው ነች። طيب የታለሽ ዋው የለች። ሙሉ መስመሩን ላይ በመስመር እያነበብኩት ፍታ። ምክንያቱም አነበብኩልህ እኮ አላነበብክልኝም። ሙሉ ከዚህ ጀምሮ አንብብ። ያው ቆይ መዝሙር ቆይ አንዴ እኔ እዛው ቡኻሪ ላይ ቆይ አዳምጠኝ። እሺ እኔ እዛው ቡኻሪ ላይ ጨርስ ፕሊዝ። ኦኬ እሺ አዳምጠኝ። ቆይ አንተም እኮ ከዛ ሐዲስ ወደዚህ መተህ ነው። እኔ እዛው ቡኻሪ ላይ ቆይ እሺ አዳምጠኝ። እኔ እዛው ቡኻሪ ላይ ነቢ ዓለይሂ ሰላቱ ወሰላም ጸሐፊውን አዘው ዓሊይን ማለት ነው ጻፍ እንዳሉት የሚያሳይ ሐዲስ በቀጥታ ትሰጠኛለህ። ችግር የለውም ትቀበላለህ፣ ትሰጠኛለህ፣ እናነበዋለን። ይሄን ግን አንብበህ ጨርስልኝ። በቃ ይሄን ማነበብኩልህ እኮ አላነበብክም ወንድሜ። አሊ አልጽፍም ማለት ነው የሚለው ትርጉሙ እዚህ ጋር። አንተ አሊ ጻፈ ትላለህ፣ ያንተው ደግሞ ሊቃውንት በእንግሊዝኛ አልጻፈም እያሉ ነው። ኦኬ 2731 ክፈት። ይሄን ፍታ መጀመሪያ ፕሊዝ ማሂር። ችግር የለም እዛ ላይ ይፈትልሃል። ይሄን ፍታው። ይሄን አንብበው። 2731 ክፈት። መክፈት አትችልም። ይሄን አንብበው። መክፈት አትችልም። ይሄን አንብበው። አንተ ያመጣው አንተ ተከፍታለህ። ፈከተ ማለት ጻፈ ማን የጻፈው ዓሊ ነው። ማስረጃ እዚህ ጋር አሊ አልጽፍም ማለት ነው የሚለው። አሊ አልጽፍም ማለት ነው የሚለው። በቃ አውቀሃል ማለት ነው። አሊ አልጽፍም ማለት ነው። መሐመድ ነው የጻፈው። 2731 ቢጠቀስ ድባቅ እንደምትመታው አንዴ ማሂር። እሺ ማሂር አንብበው ፕሊዝ፣ እየጠበቅኩ ነው። ምንድነው አንብበው የምትለው አንተ? ከዛ ሐዲስ ዘለ የመጣው እዚህ ሐዲስን በሐዲስ ልስፈስር አይደለ? እኔ ደግሞ ሌላ ሐዲስ እዛው ቡኻሪ ላይ ልጠቁምልህ፣ ሐዲስን በሐዲስ ልፈስርልህ። ስለዚህ እና አታነብም? ያልገባህማ ካልገባህ ቀጥተኛ የሚገባህን አረበኛ አንብበህ ተርጉምልኝ። ልክ እኔ እንዲገባህ አድርጌ እንደተረጎምኩት በመሰረተ ተርጉምልኝ። አልገባኝም እኮ አንተ አተረጓጓም የሌለ እኮ የተረጎም ልድገምልህ። ታዲያ ምን ችግር አለ? እንደሚለው አረበኛው ላይ የለም። ልድገምልህ፣ ችግር የለም። ልድገምልህ። ቶቶ አትድገምልኝ። ልድገምልህ። አልገባኝም ስላ ልድገምልህ። ግያ ትችላለህ? አትድገምልኝ። አያስፈልግ እንግሊዝኛ ማወቅ አይጠበቅብኝም። ትችላለህ ወይ? አረበኛ እንደማትችለው ሁላ ማለት ነው እኮ እኔ የማይጠበቅብኝ አረበኛ በቃ አንተ ትተርጉምልኛለህ። በቃ አልሐምዱሊላህ ለመረዳት ያለው እሺ አሁን ማለት ነው እዛ ሐዲስ ላይ ተጻፈ ሲል አንድ ጊዜ ልናገር። በቃ እናንተ ድንጋጤ ተኙ። በቃ ምንድነው ሰውዬ ተቅማጥ ይዟል እንዴ? ምንድነው? ማንም ክርስቲያን አይደነግጥም። መጀመሪያ ዲስሪስፔክት ሆነ። ቆይ አንድ ጊዜ ደግሞ ማለት እኮ ጻፈም ማለት ነው። ቆይ አንድ ጊዜ ኧረ ፕሊስ ምንድነው? በመስማት አቋርጠሻል እንዴ ብሮ? ፈከተ በማለት ጻፈም ነው። ዲያቆን ሱራ 2 ቁጥር 10 እንክፈትልን። እሺ አንዴ መልሰን ምን አላት? አዎ ይሄንን አንዴ አንብቢልኝና ጻፈም ነው። አለቀ። መጽሐፍ ይኸውልህ ነብዩ ማለት ነው መጽሐፍ ወሰደና ፈከተበ ጻፈም። በቃ አለቀ እኮ አንብቦታል እሱ ራሱ። ዋው የሚል የለም እንዴ? ፈከተበና ወከተበ ምንድነው ትርጉሙ? ልዩነቱ ይሄ እንዴት አይነት ሰው ነው በክርስቶስ? ስለዚህ ጻፈም ነው የሚለው። ቡኻሪ 2731 ደግሞ አቡበክር ሲዲቅ ለዑርዋ ኢብኑ መስዑድ
ሄድና ያላትን ቂንጥር ላስ ያለበት ነው። ምን ሊያመጣ እንደው ከሱ ላይ አላውቅም። ብቻ ሙሉ ሐዲሱን ረጅም ነው በጣም አላነበብ ነው ምን ያለን እና ፈከተበ የሚለው እኮ የአላህ መልእክተኛ መጽሐፍ ወሰደና ፈከተበ ጻፈ። እንዴ ይሰማል? ዲያቆን ነው የፓኪስታኒ ቋንቋ ነው የሚመጣው። የእኛን ሴቶች ስነ ስርዓት አይቼ አንቺን ስነ ስርዓት ኦርቶዶክስ እንደው ወላሂ ጃጃል እኮ ነው የምር። ኧረ በል አፈነ በቃ እኛ እንትን አንተ ራሱ ታኙ ፈራችሁ ምናምን እያልክ ይኸውልህ እንትን ነው ማለት ስርዓት ከሌለ ስርዓት የለህም ነው፣ ካለህ ግን አለህ ነው። ትቀጥፋለህ እንዴ? ያለህ መልእክተኛ መጽሐፍ ያዘ فأخذ رسول الله كتاب فكتب مصحف وصدنا ጻፈም እያለህ እኮ ነው። ጻፈም ፈከተበ ጻፈም ሱረቱ በቀራ ቁጥር 10 እንከፈትል እንዲያቆን ደግሞ ቁርአን ላይ እንዴት ፈከተበ ይሄ እንትን የሚለው የሚለው ቃል እንዴት አያይሽ ሆኖ እንደሚመጣ ላሳይ። እሺ እኔ እንዴ አንሸዋውድ እንጂ ሰዎች ማን ልሸውድ ነው? 684 ሰው ነው የቁጥር እያለ ማለት ነው። ማን ልሸውድ ነው? እዚህ መተህ ከቅድም ጀምሮ ሲቀጥፍ ነበረ። በነገራችን ላይ እንደዚህ ሲቀጥፉ አስቆሟቸው። እኔም አንድ ያነብ የፈለኩት ቡኻሪንም የራሱ ሰዎችም እንዲታዘቡት ብዬ ነውና ኤኒዌይስ በጣም እየዋሸ ነበር እኮ ዋው የለችም እንደሆነች ና ፈከተበና ወከተበ የሚለው ልዩነት ስና ታሳየናለህ በኋላ ማለት ነው። ሞዴሬተሮች ደግሞ ማለት ነው ስርዓት አጥ የሆኑ ሰዎችን ስርዓት አስይዙ ማለት ነው። ጉንዳንና ሸረሪት በስተዋልና እዛ ነው። እሺ ህሊና የላቸውም። በነገራችን ላይ ነብዩን በተመለከተ ሲናገሩ ነብያቸውን ህሊና የላቸውም። ህሊናቸውን ሸጠው ነው የሚመጡት። ለዛ ነው ኡስታዝ ኢብራሂም የሚባሉት ይሄ የኢስላም ሸርጡ ምንድነው? 1000 ሰው ግድግዳው ነጭ ሆኖ ያዩ ነብዩ ጥቁር ነው ካለ ጥቁር ነው ብሎ ማመን ነው ያለው። ሱረቱ በቀራ ቁጥር 10 በቀራ ቁጥር 10 እሺ አንቀጽ 10 ይሄ ነው አይደል? አቢቲ አንተን አረበኛውን አድርገው እኔ ጋር ደብዘዝ ብሏል ትንሽ። ሌላ ችግር የለውም። ትክክለኛ እንትኑ ክፍሉን በልቦቻቸው ውስጥ ነው የሚለው ነው። አዎ ለእነርሱም ያዋሹበት የሚለው እሺ ይኸው። አሁን ተመልከተው ማለት ነው። አይወለ في قلوبهم مرض በልባቸው ውስጥ በሽታ አለ። فزادهم الله مرض አላህም ምን አለ? فزادهم الله مرض ولهم عذاب أليم بما كانوا እስኪ يكذبون የዋሹት በነበረው ነገር ከባድ ቅጣት አላቸው ይላል። አላህም አለ فزادهم الله مرض አላህም በሽታን ጨመረባቸው ይላል። እዛ ጋር ነው فأخذ رسول الله كتاب فكتب ሲል በአላህ መልእክተኛ መጽሐፍ ወሰደ ጻፈም ነው ጻፈም እንዴ ፓኪስታንኛ ነው እንደምትሰማው ማሄር ጻፈም እያለህ እኮ ነው። አሊ ነው አሊ አይደለም እሱ ራሱ ነብዩ ነው ጻፈ። ሌላም ሐዲስ አለ ሊሞት ሲል ሌላ ሐዲስ አለ። ቆይ እሱም አለ ያው አውጣለሁ እሱ እዚህ ላይ ግን አንድ ልታነብልኝ የምፈልገው አሊ አልጽፍም ብሎ ነበር እንግሊዘኛው ላይ። አረብኛውን ስለምቻኝ ታነብኛለሽ። አሊ ግን መሐመድ ብሏል። እሱን አሳየኝ። ወስዶ ራሱ ነብዩ ነው የጻፈው። አለቀ እኮ እሱን አረብኛውን ተሰጠኝ። አሊ አላደር እሱ ይምጣ። ቆይ እሱ ይምጣና ከሱ ጋር ነው ያወራለሁ። ማሄራን አስገቦት። እሺ ማሄር አለ ነይ መልሹ ማሄራን ማሄር አይታየኝም ከታች። ወይ ደግሞ ሌሎች ሙስሊሞች ካላችሁ የማሄራ ትክክል ነው ብላችሁ የምትሉም ካላችሁ መግባት ትችላላችሁ። ሌሎች ሙስሊሞች ካላችሁ ግን ማሄር አይታየኝም። እስቲ ኦኬ አየለ አይመስለኝም። ዲያቆን ካለ የለም። ሌላ ሙስሊም ካለ ይግባና መሐመድ ጽፎ አያውቅም የሚሉ ካሉ እንግዲህ ቡኻሪ አዲስ እንደዘገበልን መቼም ደኢፍና አትሉትም። የቡኻሪ አዲስ ነው
ምን ብሎ ነው ያስቀመጠው በዚህ ሐዲሱ ላይ? እንዲያውም አሊ ጻፍ ሲለው አልጽፍም ነው ያለው። አጥፍ ሰርዘውና ጻፍ ሲለው መሐመድ አልጽፍም ነው ያለው። ስምህን አልጽፍም ሰርዤ አልጽፍም ሲል መሐመድ ምን አደረገ? ወረቀቱን ወሰደ። he took the document and wrote እንዲህ ብሎ ጻፈ። መሐመድ ማን እምቢ ስላለ? አሊ እምቢ ስላለ። ይሄው አረብኛው። እና እኔ ከምትሳደቡ ይሄው ጽሁፉ እኮ ትርጉም ሳስታችኋል ካላችሁ ግቡና አስተካክሉት። አረብኛውም ሆነ እንግሊዘኛው እኛ አልተረጎም ነው። የራሳችሁ ሊቃውንት ዚሱና.com ላይ ያሉ ኢማሞች ምናምን ናቸው የሳውዲ አረቢያ ያሉ። በሳውዲ አረቢያ ኪንግደም የሚመራ የሚጠበቅ ዌብሳይት ነው። እኛ እንኳን ጻፋችሁት እንዳትሉ። ካስፈለገም የቡኻሪ ሐዲስ ሙሉ ቮሊዩሙ አለኝ፣ እሱ ላይ ማሳየት እችላለሁ። አይ የሚገባ አይመስለኝም። በቃ ቤላይ አይ በቃ ማሂርም ወጥቷል። አይ ቲንክ ሌሎቹም የላችሁም እና በቃ ሀሳቡ ላይ እንትን በሉበትና አብጂ ሀሳቡ ላይ ሄዱበትና እንትን ማለት እንችላለን። በቃ ጥሩ። አይ እኔ እኮ እዚህም የደረስነው እኮ በነ እፎይና በኡስታዝ እሱ ውይይት ነበረ። ከዛ በኋላ ወደዚህ መጣ እንጂ ይሄ አልነበረም ርዕሱም። ግን ያው ኤኒዌይስ እኛ ስናወራ ይኸው በማስረጃ አውጥተን ነው። አይናችሁ እያነበበ ከካዳችሁ መብታችሁ ነው። ራስን ማታለን ነው የሚሆነው። መሳደብ ይቻላል። ከታች ስድቡ ይጎርፋል እንደ ወንዝ እንደ ጅረት። ግን እሱ ምንም አይጠቅምም። ከምትሳደቡ ይኸው ከፍቼ ነው የማሳየው። ተሳስተሃል ያሬድ ስተረጉም ስተት አለው ካላችሁ ግቡና ተርጉሙ። ሲጀመር ያን ያመጣሁት እኛ ያዘጋጀነው እኛ የጻፍነው አይደለ። በአረብኛ መደበቅ አይቻልም፣ ፈጽሞ አይቻልም። ምክንያቱም አረብኛውን በደንብ አድርገው ለአረብኛው በሚስማማ መልኩ የተረጎሙት እነማን ናቸው? ይኸው የራሳችሁ ኢማሞች ተርጉሞ አስቀምጠውታል። ቡኻሪና ሙስሊም ሀዲሶች ደግሞ ደኢፍ አይደሉም። ብዙ ጊዜ ከ100% 90% ደኢፍ ሆኖም አያውቁም። ምን ያጋጥሞኝም አያውቅ። ያላ መልእክተኛ ጽፏል። ጽሁፉ ላያምር ይችላል፣ ግን ጽፏል፣ በደንብ ጽፏል። ምን ብሎ ጽፏል? እኔ ያላ መልእክተኛ እኔ መሐመድ የአብደላ ልጅ ነኝ፣ ይሄንን ተስማምቻለሁ ብሎ ጽፏል። አሊን ጻፍ ሲለው አሊ አልጽፍም ስላለ ማለት ነው። ስምን ሰርዤ አልጽፍም ስላለ። ስለዚህ መሳደብ ትችላላችሁ፣ ግን መጽሐፋችሁን ማንበብ መሳደቡ በእንትን አይለውም፣ አይመጥነውም። ማሂር ካለ ግባና እንጨርስ፣ ካልሆነ ግን ይስፋይን ችግር የለውም፣ እኛ መጠቅለል እንችላለን። ቢኒ አለ ብሩኬ አይ ቲንክ ቢኒ ዞር ብሎ ሊሆን ይችላል። አይ ቲንክ ቡራ እንኳን ለቡራ ይተኛሉ። 2731 ክፈተው ይላል እና ግባና ማሂር አብረን መሄድ እንችላለን። የምታመጣውንም ማስረጃ ማለት ነው። እዚኛው ላይ እንጨርስና ቢት የምትይው ሀሳብ አለ? ኦኬሽ የለችም። ለማንኛውም ዋናው ነገር ምንድነው የተነሳበት ፖይንት መሐመድ መጻፍ አይችልም ነው። ኦኬ መሐመድ መጻፍ አይችልም ብሎ ነው እንግዲህ ሙስሊሞች እንደዛ ብለው ነው የሚያምኑት። መሐመድ መጻፍም አይችልም ማንበብም አይችልም ነው። ይህ ግን ፍጹም ከእውነት የራቀ ነው። ኦኬ ፍጹም ከእውነት የራቀ ነው። ምክንያቱም ይኸው ዲያቆን አሳይቶናል። በዚህኛው ሐዲስ ላይ መሐመድ ራሱ እንደጻፈ ማለት ነው። መሐመድ ራሱ እንደጻፈ። በሌላ ሐዲስ ላይ ደግሞ አይ ቲንክ እዛው ቡኻሪ ሐዲስ ላይም ደግሞ ምን የሚል ነገር አለ? መሐመድ ሊሞት በሚያጣጥርበት ጊዜ ላይ ኦን ሂዝ ዴት ቤድ ማለት ነው እስራስና መጻፊያና ወረቀትን ሲጠይቅ እንደነበረ ኢብን አባስ ዘግበዋል ማለት ነው። በእንትን ሲጋጩ በቁርአን ሲጋጩ ያ ትክክለኛ እሱ ሐዲስ እንትን ማለት እንችላለን። እና አምጡልን ብሎ ማለት ይጠይቃቸዋል። ኢብን አባስ ሐዲስ አሁን ዲያቆን እግዚአብሔር ስትልን በእውነት እንደዚህ ተወጥረው ካልተያዙ እነሱ የእርሶ በጣም አሪፍ ነው። እንደዚህ ተወጥረው ካልተያዙ ዋሽተው ቀጥፈው ነው የሚሄዱት። እና እኔ በጣም ይገርመኛል እውነት የተጻፈ ነገር ለምን እንደሚዋሹ። ሌላ ሐዲስ ቢያመጣም እኮ አንደኛ ከዚህ ሐዲስ ጋር ያጋጩ፣ ሌላ ምንም እኮ የሚያመጣው ነገር የለም። ቢኖር እንኳን ከዚህ ሐዲስ ጋር የሚጋጭ ነው። ይሄ ሐዲስ ከቁርአኑ ጋር ይጋጫል። ሌላ 2 ነው 3 ሐዲስ አለ እንደዚህ መሐመድ እንደሚጽፍ አይጽፍም ብለው
ቁርአን ላይ ተቀምጧል ጆካ ማለት ነው። ስለዚህ ችግሩ የራሳቸው መጽሐፍ መጋጨትን ማስታረቅ ነው። እሺ ቀጥሉ። መዝሙር ቡኻሪ 27:31 ትከፍታለህ? ክፈትና ራስ ተርጉምልህ በእንግሊዘኛው ቡኻሪ እንደውም ደስ እንዲል ልተርጉምልህ። አንድ አይነት ታሪክ ነው የሚያወራው 27:31 ይሄ ማለት ነው አይደል? 27:31 ኦኬ። እሺ ከ21:30 እሺ የቱ ጋር ላንብብልህ? 27:31 ላይ 27:31 ይሄው ቡኻሪ። እስኪ አረበኛውን አድርገው። በጣም ረጅም ነው። ይሄው አንድ አይነት ታሪክ ነው ብለሃል ማሂር። ቆይ እስቲ አንድ አይነት ታሪክ ነው። በመጀመሪያ አስቀድመ ነገር ሐዲሱ ራሱ ነው። ቆይ ወርታች ትንሽ ወርታች። አንዴ ማሂር ስማኝ። ቆይ ታነባለህ? ከፍቼ ይላሉ። አንድ አይነት ታሪክ ነው። ያው አንድ አይነት ታሪክ ነው። አንድ አይነት ታሪክ ነው። ወደ መካ ሲገቡ ነው መሐመድ ምናምን ተከልክሎ ነው የሚለው። ይሄ አንድ አይነት ታሪክ ነው አልኩ። በጣም ጥሩሽ። ሰላቱ ወሰላም የወሰነው ውሳኔ ነውና ጻፍ የሚለው አይነት ኖ እሱ ጥያቄን በደንብ ስማኛው ነው። በዚህ ሐዲስ ላይ ቅድም በመጣው ሐዲስ ላይ ወደ መካ ሊገባ ሲል የመካ ሰዎች እንዳይገባ ተከላክሎት ነው። ምክንያቱም በስሙን በጻፈበት ምክንያት አንድ አይነት ሐዲስ ነው። አንድ ርዕስ ላይ ነው ያስቀመጡት። ገብቶሃል? ርዕሱ አንድ አይነት ነው። አንዴ ፕሊስ፣ ርዕሱን አይደለም ፈልገው፣ ውስጡ ያለው መልእክት አንድ አይነት ነው ወይ? ለምሳሌ እዚህ ጋር ርዕሱ ምንድነው የሚለው? ፒስ ሜኪንግ ይላል አይደለ? ቻፕተር 6 ሃው ቱ ራይት ኦር ሪኮንሳይሌሽን ይላል። ፒስ ሜኪንግ ይላል የቅድሙ። የአሁኑ ደግሞ ኮንዲሽንስ ነው የሚለው the condition of jihad and peace of treaties ነው የሚለው። ችግር የለም እዛው ሐዲሱ ላይ መልሶ አለ። ለዚህ አንድ አይነት ለመሆኑ ርዕሱ ራሱ አይገናኝም። አንተ ለማንበብ ፈራህሳ? ምንድን ነው እያነበብክ እያየኸው ነው? ማሂር መልሱን አገኘኸው? ስማኝ፣ ይሄ ፈራህ ምናምን ተው። ምክንያቱም የቁጭ ብዬ ቪዲዮ ከፍቼ እያሳየሁህ ነው። አንዴ ቆይ፣ ርዕሱ አንድ አይነት ነው ስላክ ርዕሱ አይገናኝም። አንድ አይነት ነው ምን ማለት ነው? አንብብልኝ። አንድ አይነት ነው አልኩ። አንብበው። አንድ አይነት ከሆነ ርዕሱን አንብበው። ምንድን ነው ታዲያ ይሄ ርዕሱ? ከዛ ጋር እንዳያገናኝ የሚያደርገው ነገር ምንድን ነው? አንብበውና ተርጉምልኝ ማሂር። ስለዚህ ርዕሱን አላወቅከውም ማለት ነው። አንብበውና ተርጉምልኝ። አላወቅከውም ርዕሱን? አንብበውና ተርጉምልኝ። አላወቅከውም? እሺ አንተ ይሄ ርዕሱ ትክክል አይደለም የምትለኝ ከሆነ ከዛኛው ሐዲስ ጋር በዚህ ይለያያል። አንብበውና አንተን ያልከው አንብበውና ሁለቱንም አመጣልሃለሁ። አንተ እኮ ነው ያልከው ርዕሱ ይለያያል ያልከው አይደለም። ምክንያቱም ይኸው የሚለው እዚህ ጋር ለምን ደማ ነብልህ? እኔ ላስተምር ነው ሁሉ ነገር ማነብልህ። ችግር የለውም። ምን ያነብላለሁ? እንግሊዘኛው ሁለቱ እንደማይገናኙ ውሸት እንደተናገርክ ላሳየህ። ይሄ የሚለው ቻፕተር 6 የሚለው ሃው ቱ ራይት ኮንሰልቴሽን ነው የሚለው፣ እንዴት አድርጎ መጻፍ እንደሚቻል ነው የሚለው። ኦኬ ይሄ ስለምንድን ነው የሚጻፈው? ስለምን እንደሚጻፈው መሰለ? መሐመድ ስለጻፈው ወደ መካ ሲገባ መካነት ከልክለውት አሊን ጻፍ ሲለው እምቢ ብሎ አሊ አልጽፍም ቢል መሐመድ ስለጻፈው አግሪመንት ነው እየተናገረ ያለው። ኦኬ እሺ። ይሄኛው ደግሞ ስመጣ አንተ ደግሞ ያመጣው ሲመጣ ደግሞ the conditions of jihad ይላል። ስለ ጂሃድ ጦርነት ቅድመ ሁኔታዎች ኤንድ ፒስ ትሪቲስ ይላል እና የሰላም ስምምነት ውል ይላል። ኦኬ እሺ። ቅድሙ ላይ መልሰው አንዴ ይሄን ራሱን ላሳይ። 27:31 ላይ መልሰው 27:31 ላይ ምንድነው? መጀመሪያ 27:31 ላይ መልሰው አንዴ ቆይ ስማ። አረበኛው ላይ መልሰው ኪታቡ ምን እንደሚል ታውቃለህ? ርዕሱ ምን እንደሚል ታውቃለህ? ኪታቡ ሱልህ ስለ ትርቅ ነው የሚያወራው። ያኛው ሆነ ይሄኛው ርዕሱ አንድ ነው። ገብቶሃል? አንብበው ተርጉሙ። አንብበውና ተርጉሙ። ይሄው ኪታቡ ሱልህ ከላይ ጀምረህ አንብበው። ይሄው ከላይ ኪታቡ ሱልህ ይላል። ያው ችግር የለውም። ፒስ ሜኪንግ ማለት ነው። ምን ማለት ነው? ስለ ትርቅ ማለት ነው። ፒስ ሜኪንግ ማለት በአማርኛ ትርቅ ማለት ነው። ትርቅ አታውቅም? አላውቅም። ትርቅ የሚባል አማርኛ ነው ያለው። ስምምነት መፍጠር። ይሄ ግን ስለ ስምምነት ነው የሚያወራው። ይሄ ምንድን ነው የሚለው? ኪታቡ ሹሩጥ ስለ መስፈርቶቹ ነው ይሄ የሚያወራው። ስለምን? ስለ ጂሃድ አይደለም። ትርቅ መፍጠር ያሉት መስፈርቶች እዛው ላይ መልሶ ነው የሚለው። እዚህ ጋር ስለ ጂሃድ አይደለም። መልሶ አረበኛው ላይ መልሶ አረበኛው ላይ እሺ። ኤንድ ፒስ ይልሃል። ቆይ ባቡ ሹሩጥ ፊል ጂሃዲ ወልሙሳለሐቲ መዓ አህሊል ሐርቢ ወኪታበት ሹሩጥ። በጣም ተርጉመው ማለት ነው። ለጂሃድ ስላሉ መስፈርቶችና ትርቅ ስለመፍጠር ሁለቱም ስለ ትርቅ ነው የሚያወራው። ይሄን ደግሞ አንብበው። ምንድን ነው የሚለው? እዚሁ ጂሃድ የሚል አሳየኝ።
ሱልህ ይኸውና እርቅ እያለ ነው። ያኛውም ስለ እርቅ ነው። ይሄም ስለ እርቅ ነው ያልኩት። ጂሃድ የሚል ውስጥ አለ። ጂሃድ ጽሁፉ ግዴታ መኖር አለበት። ምሳሌ ርዕስና ጂሃድ ካወራ ጂሃድ ተፈጠረ። ሲጀመር እርቅ እኮ የሚመጣው ጂሃድ ሲኖር ነው አይደል? ስለ ጂሃድ አይደለም ይሄ የሚያወራው። ይሄ ወደ መካ እንደተበላ አውቀሃል። እንደተበላ ገብቶሃል። ወላሂ እንደተበላ ገብቶሃል። ማሂር ወላሂ ነው ያዘው። ቆይ እንደ እሱ ኢንሻአላህ ወላሂ ኢንሻአላህ እስልምናን ከፍ እናደርጋለን። አረ ማሂር ኢንሻአላህ ሌሊት ቀን እንለፋለን። ኢንሻአላህ እስልምናን ባንዲራ ከፍ ለማድረግ ማሂር ወንድሜ ብዙ በርካታ ወንድሞች ወገኖቻችን ወደ እስልምና ብርሃን እናመጣቸዋለን ኢንሻአላህ ቢኢዝኒላህ ኢንሻአላህ። ዛሬ ተጀምሯል፣ እንጨርሳለን ወደፊት ኢንሻአላህ። ዳዕዋችንና ይኸውልህ ምን ታረግ መሰለህ፣ ይሄ ቀረርቶ ሽለላው ስጨርስ ና ተመልሰህ ጨርሻለሁ በለኝ። ፉከራ ምናምን ጨርሻለሁ፣ ሽለላውን ጨርሻለሁ ብለና ጻፍልኝ። እንዴ አንብብ ስትባል ወላሂ እናሰልማለን። ወላሂ እንደዚህ ማለት ነው። ኃይለኛው ተወቅተዋል መምህርዬ። ያን ለማካከስ ነው እየተሯሯጠ ያለው። እኛስ እንደው ውጭ ስላለን ጊዜው ገና ስለሆነ ነው። እሱ እንግዲህ አስበው ሌሊት ነው ሳውዲ ነው ያለው። ጥሩ መርፌ ሰጥቷቸዋል። ጥሩ መርፌ ማለት ነው። ኦኬ አህባሽ ሆነው ነው የወጡት የዛሬ ተወያዮች። ምንድነው አህባሽ ሆነው ስለወጡ ይሄ ማህበረሰብ ደግሞ አብዛኛው ኡማው የአላህን ያልሰማውና ጭንቅላት የሌለውን አምላክ እንደሚያመልኩ ስላወቀ ጥያቄ ስለተፈጠረ ድራማ ሰሩ። የውሸት ማስለም ድራማ ምናምን ሰሩ። ይኸው ሰራዊቶቻቸው ደግሞ እየዞሩ ፕሮፓጋንዳ መስራት የጀመሩ ማለት ነው። ይገባናል። ጆሮውን ተጎትቶ መጥተው የተወያየው ምን ያህል ጥሎ እንደወጣ አይታችኋታል። አላቅም ስለ አላህ ሲጠየቅ አላቅም። በእርግጥ ስራው ልጁ ፈትዋ መስጠት ነው። ባሌ ጡቴን ሲጠባ ወተት ወጣ ምንድነው ኒካ ይፈርሳል ወይ? ባሌ 3 ጊዜ ፈታሽ ብሎኛል። ከባሌ ዘመድ ጋር ምንድነው የሆነ ነገር ጠየቀችኝ፣ እሱን መስጠት ይቻላል ወይ? ይሄን ነበረ ሲሰራ የነበረው ልጁ አያውቅም። ስለዚህ ጥሩ ክትባት ተሰጥቶት ስለ አላህ ሲጠየቅ አላቅም ብሎ ስለወጣ እችን እንትን ለማለት ነው እየተሯሯጡ ያለው። ስለዚህ እሺ ስለዚህ ምንድነው ተረዷቸው፣ ችግር የለም ያጋጥማል። እያለቀሰ እኮ ነው ወንድማችን። ፉከራ ይመስላል እንጂ ለቅሶ ነው፣ ማለቃቀስ ነው። በቃ ዛሬ የሚገቡት ሁሉ ለምነው ይገባሉ። ለቅሷችሁን ካልጨረሳችሁ አትግቡ። ግን እዚህ ላይ አንድ ፖይንት ልጨምር። ማንበብ ይችላል ወይ መጻፍ ይችላል የሚለው ጋር ተያይዞ መሐመድ ከአላህ እንግዲህ ተቀበልኩ ብሎ ነው የሚያስበው ወይ የሚናገረው። ሲቀበል ሲወርድለት አያው ምንም ነገር ካላነበበ በቃል ብቻ ከሆነ የተናገረው እና በ7 ሪዋያዎች ነው እንግዲህ ወረደ ብለው ደግሞ የሚያምኑትና ኤግዛክትሊ አሁን ያለው ቁርአን የተጻፈው ደግሞ በሱሐቦች ነው። ስለዚህ ያ ሱሐቦቹ የጻፉት ቁርአን ራሱ ያላህ ነው ማለት ራሱ አይቻልም ማለት ነው። ምክንያቱም መሐመድም ማንበብ አይችልም መጻፍም አይችልም። ሱሐቦቹ እንዲህ ነው የተባለው ብለው በገባቸው ነው ማለት ነው የጻፉት። እርሱ ማንበብም መጻፍም ካልቻለ አንደኛ ይሄ ነው። ሁለተኛው ቁርአን ላይ ራሱ እንግዲህ ጻፍ አንብብ እያለ ይናገራል አይደል? ሐዲሱ ሲያብራራው ነው አንብብ የሚለውን የሚናገረው እንጂ አላህ ራሱ ወይም ጅብሪል ሲልክ በእነሱ እምነት ጅብሪል መጥቶ እንዴት ቀጥታ አንብብ የሚል ጥያቄ ያቀርባል ሰውየው ማንበብ ካልቻለ? አንዳንድ ሐዲሶች ኢቨን የታሪኮቹ ላይ ሲራው ላይ የሚያስቀምጠው ደግሞ እንግዲህ ጥሩ የንግድ ስራ እንደሚሰራ ነጋዴ እንደነበር በእውቀቱም የተመሰገነ ነው ምናምን ብለው ነው የሚሉት። እንግዲህ ማንበብ መጻፍ የማይችል ሰው ከሆነ በእውቀቱ የተመሰገነው ይሄ ራሱን የቻለ ፋላሲ ነው። በእውቀቱ የተመሰገነ ነበረ የታወቀ ነው በአካባቢው ምናምን ይላሉ። እንዴት ከድጃን የባለ ሀብት ሚስት ሹገር ማሚ ጠብሶ ይገባል ሲባል የሚያስቀምጡት አንደኛው ማስረጃ ወይም እንደ አመክንዮ እንደ ምክንያት የሚሰጡት መሐመድ እኮ በጣም በጥበቡ የረቀቀ በቃ እንዲህ ጥሩ የተማረ ሲባል ይሄ አይምሮው የበለጸገ አይነት እንደሆነ ተቀባይነቱ ታማኝነቱ የተረጋገጠለት እንደሆነ አይነት ነው የሚያቀርቡት። ማንበብ መጻፍ የማይችል ሆኖ ከሆነ እንግዲህ በንግዱ በእውቀቱ
የተመሰገነ የሚሉት እሱም ሌላ ጥያቄ ይፈጥራል። መጨረሻ ላይም ደግሞ በግልጽ ልጻፍላችሁ ሲል ነበር አይደል? አምጡ ወረቀት። እነሱ ሸፋፍነው አሁን ያለፉት ምን እንዲጽፍ እንደነበረ እንግዲህ እግዚአብሔር ይወቀው። እስልምና እኔ የፈጠርኩት ነው ብሎም እኮ ሊሆን ይችላል። ሊሞት ሲል ንስሐ ሊገባ እኮ ሊሆን ይችላል። አምጡ የሚያጋጮቹ ነገር እንዳይኖር እውነቱን ልጻፍላችሁ አላቸው። እነሱ ደግሞ አያጽፍም ብለው እንደውም አሁን ድረስ ይጣሉበታል አይደል? ያኔ ባይከለክለው ኖሮ እያሉ እና አቡበከር ወዘተ ያኔ ራሱ ልጻፍ ብሎ ተጣርቷልና it doesn't make sense። በጊዜው የነበረው በዙሪያው መጻፍ እየቻሉ እሱ it doesn't make sense። መጀመሪያ ነጋዴ ነበረ። ንግድ ደግሞ እንደምታውቁት ውሎች ምናምን አሉት። አሁን ዲያቆን እያቀረብከው ደግሞ የባሰ ውል ስንል የባሰ ስትሮንግ የሚያደርገው ነገር ነው። የእነዛ ውሎች ላይም ስንል ሌላ ጥያቄ ይፈጥራልና እርስ በርሱ የተጋጨ ነው ለማለት ነው በዛው። አሁን ብናኪም ቃሎት ያሰማለን። አሁን ያሉትን ይኸው እሺ፣ ይኸው ሳሂህ ቡኻሪ 4432 ላይ ሳሂህ ቡኻሪ 4432 ላይ ምን ይላል? ይኸው እዚህ ጋር ርዕሱ ሚሊታሪ ኤክስፒዲሽንስ ሌድ ባይ ዘ ፕሮፌት ይላል። ይሄ የውትድርና ሰልፍ ወይም የወታደሮች እንትን በመሐመድ የተመራ የወታደሮች ስብስብ ወይም ደግሞ የሆነ ዘመቻ እንበለው ዘመቻ ምን ይላል? the sickness of the prophet and his days ይላል። የአላህ መልእክተኛ ሞትን ህመምና አሟሟት ይላል። narrated አብደላ ቢን አብደላ እንደዘገበው ይላል። አብደላ ኢብን አባስ said ኢብን አባስ እንዲህ አለ። ምን አለ? when Allah messenger was on his deathbed and there were some men in the house ታሞ በቃ በአልጋው ላይ እያለ ሊሞት እያጣጣረ እንደማለት ነው። አልጋው ላይ ነበረ ይላል እና ሰዎች ነበሩ ቤት ውስጥ ይላል። he said እንዲህ አለ ያለ መልእክተኛ ምን አለ? come near ጠጋ በሎ ወደኔ I will write for you something after which you will not go astray የምጽፍላችሁ ነገር አለኝ። የምጽፍላችሁ ነገር ምን እንዳትሆኑ ወደፊት ጠማማ እንዳትሆኑ ወይም እንዳትሳሳቱ የሚያደርግ መልእክት ወይ ደግሞ የሆነ ነገር ልጻፍላችሁ ይላል። የምጽፍላችሁ ነገር አለኝ። አምኑ እኔ ጋር ከነዛ ሰዎች መካከል and you have the holy Quran ያለ መልእክተኛ በጣም ታማሃል፣ በጠና ታማሃል። እኛ ደግሞ ቁርአን አለን እጃችን ላይ Allah's book is sufficient for us። ይሄ ቁርአን ያላ መጽሐፍ ለኛ በቂያችን ነው። ልጻፍ ስላለ ማለት ነው። ተጨማሪ ጽሁፍ መልእክት ልጻፍ ስላለ መሐመድ ልጻፍ ስላለ ኦኬ። አይ እኛ በቂ መጽሐፍ አለን ቁርአን አለን ይሉታል። So the people in the house differed and started disputing። ስለዚህ በዚህ ምክንያት በቤት ውስጥ የነበሩ ለሁለት ተከፈሉ ወይም ጭቅጭቅ ውስጥ ልዩነት ውስጥ ገቡ ይላል። Okay, some of them ግማሾቹ ምን አሉ? give him writing material የሚጽፍበት ነገር ስጡት so that he may write for you something after which you will not go astray የሚጽፍበት ነገር ስጡት እንስጣው፣ ምክንያቱም ወደፊት እንዳትሳሳቱ የሚያደርግላችሁ መልእክት ስለሚጽፍላችሁ አሉ። while the others ሌሎቹ ግን said መሐመድ ምን አለ? get up ተነስ አለ። ኢብን አባስ used to say no doubt it was very unfortunate, a great disaster that Allah messenger was prevented from writing for them that writing because of their differences and noises። አይገርምም? it was a great ምን አለ? a great disaster unfortunate ነው አለ ባለ መጽሐፉ ምክንያት አለ ኢብን አባስ ቅርቡ ሰው የመሐመድ ባለ መጽሐፉ በእነሱ ጭቅጭቅ ምክንያት ሊጽፍ የፈለገውን ነገር ባለመጻፉ በመከልከላቸው አንፎርቹኔት ነው፣ አለመታደል ነው፣ ግሬት ዲዛስተር ነው፣ ውድቀት ነው አለ። that Allah messenger was prevented from writing በራሱ በተከታዮቹ በመከልከሉ እንዳይጽፍ። ይሄ በጣም እድለቢስ መሆን ነው እና ደግሞ ውድቀት ነው አለ። for them that writing because of their differences and noises ይላል። በእነሱ ጫጫታና ክርክር ምክንያት አለመጻፉ በጣም ያሳዝናል ብለዋል ኢብን አባስ።
እና ያላ መልእክተኛ መጽሐፍ አይችሉም እንዴት ትሆናላችሁ ወገኖች? ይሄኔ እኮ ምናልባት ሊናዘዝ ነበር መሰለኝ እስከ ዛሬ ያው ብዙ ነገር ፕራንክ ነው ሊላቸው መጻፊያ አምጡ ቢል እምቢ አሉት። አባይዞ በጣም ያጠራጥራል። ለምንድን ነው የከለከሉት? እንደ ቡድን መሪ እኮ ነው ያዩት። ባይዞ እንደ ቡድን መሪ ነው ያዩት። አስቡት። ያንም ያህል ከሱ በኋላ አንድ ነገር በጣም እስቲ አስተውሉ። በተለይ ሙስሊሞች ከሱ በኋላ የሚመጣ ነቢይ ከሌለ አስተውሉ፣ እዩት፣ በደንብ አስተውሉት። ከሱ በኋላ የሚመጣ ነቢይ ከሌለ እንዴት ነው የመጨረሻ ቃሌን ልስጣችሁ፣ የመጨረሻ እንዳትከራከሩ የሚያደርገውን ነገር ልስጣችሁ፣ መጻፊያ ስጡኝ ሲል እንዴት እምቢ ይባላል? በጣም በቃ እንደሚሉት የአላህ ቃል ከሆነ አላህን በቃ የአላህን እንትን ቀጥታ የሚያወርድ ምናምን የሚመጣው መንገድ የሚመራቸው እና የመጨረሻው ነቢይ ሆኖ እስቲ የመጨረሻ ቃሌን እንደው ነቢይ ይቅርና ኖርማል ሰው ሲሞት የኑዛዜ ቃሌን ላስፈር መጻፊያ ስጡኝ ካለ ሰው ተሯሩጦ እንደውም ባይዞ ታውቃላችሁ መቼም በካህናት ደግሞ እንደውም እስክሪፕቶና ወረቀት ይዘው ነው የሚዞሩት። እንደዚህ መጨረሻ አካባቢ ላይ ያለ ሰው ካለ ሲጀመር ራሱ ሲሄዱ እስክሪፕቶና ወረቀት ይዘው ነው። ምክንያቱም እንደዚህ አይነት ቃላት ካሉ ያው ቅጽበቶች ናቸው ይታወቃል። ያውም ይሄ ሰውዬ አይ አትጻፍ ይበቃናል ምናምን ትዕዛዝ ነው እኮ እየሰጡት ያሉት። እንደ ነቢይ አይደለም እየቆጠሩት ያሉት። እንደ ቡድን መሪ ነው ወይ እንደ የሆነ ነገር ነው። ልጻፍላችሁ አምጡ ማለት ትዕዛዝ ነው አይደል? እንደገና አይ ይበቃናል ማለት ደግሞ ሌላ ትዕዛዝ ነው። ይሄ በጣም አስገራሚ ነገር ነው። አስገራሚ የሆነ የገባቸው ነገር አለ ማለት ነው። እዛ ላይ አጎቴ እንትን ሐዲሱ ላይ አይገስ ዲያቆን የከፈተው ላይ መሰለኝ። እንደውም እኮ ኢብን አባስ ስለ ነገሩ ኮንክሉድ ሲያደርግ it was unfortunate ብሎ የተናገረው አይደለ? It was very unfortunate that Allah's apostle was prevented from writing that statement for them because of their disagreement and noise. በእነሱ አለመግባባትና ሁካታ የተነሳ መሐመድ ሊጽፈው የፈለገውን ነገር ባለመጻፉ ወይም በመከልከሉ በጣም አንፎርቹኔት ነው ብሎ ነው ያስቀመጠው። ስለዚህ ላይክ የመጨረሻ ሊናገር የፈለገውን ራሱ ባለመናገሩ እንትን ያላቸውም አሉ፣ የደበራቸውም አሉ ማለት ነው። ምክንያቱም እንደ ነቢይ ስለሚመለከቱት እንግዲህ ያላህ መልእክተኛ እስከሆነ ድረስ ደግሞ መቀበል ነበረባቸውና ያ ትክክል። ምናልባት እዚህ ላይ እንደው በአጭሩ እንትን ለማድረግ በክርስትናው ስንመጣ የመጨረሻው አይቷን ሞመንት መቼ የሚነጻጸር የሚወዳደር ባይ ተቋረጠ አይደል? ንጋ ነው። አይ ተቋርጧል። ቤን ላይ እኔ ለወጣ ነው በነገራችን ላይ ይቅር በሉኝ እንግዲህ። እሺ ዲያቆን ችግር የለም። በቃ እኛም እየጨረስን ስለሆነ ኢንኮንክሉድ አድርገን መውጣት እንችላለን። በቃ መልካም እንግዲህ ቢኒ ያለ ሳላቀው ያዛዛ ቀስ እያልኩኝ ገባበት እኮ ቤት ላይ ዋይ ልታስወጡኝ ነው። በቃ ከዛኛው ግሩፕ ከዛኛው ስራ ቀስ በቀስ ወደዚህ ስራ የለህም ነበር ዲያቆን ሰሞኑን የለህም ነበረ ሰሞኑን። ኦኬ አቁት የለህም ነበረ እና ችግር የለም። አይ እመጣለሁ። ችግር አሁንማ እየሳዊ ነው በፍቅራቸው። ስለዚህ እመጣለሁ። እሺ ዲያቆን ተመለስክ? አቁት መቼ እንደወረድኩ አላውቅም። ድንገት ነው የሆነ ሰዓት ላይ ቀጣልና ወይ ሰው እኔም እንደማሜ ጉዶኜ ነበር መጨረሻ መናገር የፈለኩት ሳልናገር። የብቻ ሐዋርያት በአንድ ልብ ሆነው በመንፈስ ቅዱስ ህብረት ውስጥ ሆነው ነው ሲያሳልፉ የምናያቸው። የመሐመድ ኬዝ ላይ ስንሄድ ግን ኦኬ ዲያቆን እየተሰናበቱን ነበር እንዴ? አልሰማሁም እኮ። አዎ እሺ መምህራችን ዲያቆንዬ እንግዲህ ቃልዎት ያሰማልን፣ እግዚአብሔር ያክብርልን ብያለሁ። በእስልምናው ስንሄድ ግን በመጨረሻው ሞመንት ላይ ጭራሽ አንድ መሆን ሲገባቸው እንዴት ሲጣሉ እንደነበር ታያላችሁ። በአንደኛው ሀዲስ ላይ እንደውም የሚገርም ነገር ተቀምጧል። መሐመድ ወደ እንግዲህ እንደ ራእይ እንትን ካለ በኋላ በመጨረሻው ጊዜ
ሶሃባዎቹ ሲኦል እንደሚገቡ ይነገረዋል። ከፊሉ ግማሹ ማለት ነው። ግማሹ የእሱ ተከታዮች ሲኦል ነው የሚገቡት ይባላል። ከዛ ኧረ ሶሃባዎቼ እያለ ይጮሃል። ሶሃቦች እያለ ሲጮህ ምን ነው ሲሉ እንዴት ሶሃቦች ጀሃነም ይገባሉ? አይ አታውቅም አንተ ዝም በል አላህ የተሻለ ያውቃል። አንተ ከሄድክ በኋላ ከባድ እንግዲህ ምን እንደሚክዱ ከባባድ ክህደት እንደሚያመጡ አንተ አታውቅም፣ ይጠማሉ ይላል ማለት ነው። አሁን እነዛ ጠመሙ የተባሉት ናቸው ቁርአን ጻፊ ቁርአን አስተላላፊ ሆነው ቁጭ የሚሉት ማለት ነው። እንደምታውቁት እነዛ ሱሃባ ተብዮች ተገዳድለዋል እርስ በርስ። አሁን ድረስ ተከፋፍለው እንደምታዩት ከሌ ሙስሊም አይደለም ተብለው በነፍስ የሚፈላለጉ ናቸው። ከክርስቲያን በፊት እንደውም እነሱን መጨረስ ነው የሚባባሉ ጠበኞች ናቸው። ከዛ በኋላም ባለው ማለት ነው እና የመንፈስ ቅዱስ ፍሬ እንዳልሆነ የምታውቁት ገና ሳይሞት ተለያይተዋል። ቀድሞ በጥቅም ነበር የሚሻረኩት በጥቅም ምክንያቱም ዘርፈው ይካፈላሉ። ሴቶቹንም እንግዲህ ባሎቻቸውን ገለው ይወስዳሉ። ልጆቻቸውን ባሪያ ያደርጋሉ። ለጥቅም አንድ የማይሆን ማን አለ? ሁሉም እኮ አንጃ ቡድን ለጥቅም አንድ ይሆናል። ለምሳሌ ተመልከቱት። ግን ልክ እሱ እንትን ባለበት ቅጽበት የስልጣን ሽኩቻ አጻፈልን ያሉት ባይዞ አንድ እሱ ነው። የስልጣን ሽኩቻ አለ። የብዙዎቹ ሶሃባዎችን የምንረዳበትን መንገድ ማስተካከል እንዳለብን ሁሉ ያሳየናል። በነገራችን ላይ የኢንክሉዲንግ የሚስቶቹንም ማለት ነው። በተለይ አይሻ ደጋፊዎቹ ሳይሆን ያደረጉትን ነገር ስታዩ ብዙ ነገር ያጋለጡ ብዙ ነገር አይሻ እኔ አሁን ሲያሞጋግሷትና እናታችን ሲሏት ያስገርመኛል። ሻያዎች አይወዷትም እንደምታውቁት። እሷ እንደውም ብዙ ምስጢሩ ልታጋልጥ ልትበቀለው ነው የሞከረችው። ሱሃባዎቹም ከዛ በኋላ ያደረጉት የራሳቸውን ፍላጎት በማስቀደም የእሱን ደግሞ የሚጠቅመውን ይዘው እንደ ፖለቲካዊ እንትን ነው የሄዱበት እና በብዙ ወይ ድጋሚ ማየት ይፈልጋል። ኤኒዌይስ መንፈስ ቅዱስ አብሮን ሲሆን አንድ እንሆናለን። ከእግዚአብሔር የራቀ የሰይጣን መንገድ ሲሆን ደግሞ ሁሌ መበጣጠስ መጣላት ነው። ኢቨን ከመጀመሪያዎቹ ሱሃባዎች ምርጦች ከተባሉት ማለት ነው እንግዲህ መሐመድ እነዚህ ምርጦቼ ናቸው ብሏቸዋል። ምርጥ የተባሉት ራሱ ግን በዚህ ሌቭል እርስ በርስ የማይስማሙ የሚገዳደሉ የሚጣሉ ናቸው። ከዛ በኋላ ያሉትን አስቧቸው ለማለት ነው። በዚህ አጋጣሚ ብዙ ለማውራት አይደለም። አህባሾች የዛሬውን እንትን ውይይት ተከትሎ ለሁሱ ትርጉም ከኪሱ ውይይት ጥሪ አቅርቦለታል በአላህ ባህሪ ላይ ማለት ነው እና ምን ያህል ልዩነታችን ምን ያህል እየሰፋ እንደሆነ አንድ ማሳያ ነው እና ቀጣይ ውይይት የሚያደርገው ከአህባሾች ጋር ነው ማለት ነው። አይ አህባሾችም ምን ሲናገሩ ነበረ? ዛሬ ሁሱ ያስተማረው አስተምህሮ እነሱ እንደማይወክላቸው ተናግረዋል። እነሱ ሳይሆን ትክክለኛ የእስልምና አስተምህሮም እንደማይወክላቸው ሲናገሩ ነበረ እና አናቅም ማን ወክሎ የተናገረ እንደሆነ እኛ ማናቀውን አምላክ ነው ሲሉ ነበር እና ዊች ሚንስ ቴክኒክሊ እንግዲህ መሐመድ የትኛውን አምላክ እንደሰበከ አይታወቅም። የአህባሾቹ ነው ትክክለኛ የዋሃብያዎቹ ነው ትክክለኛ አይታወቅም። በቃ ብቻ ሁለቱም ሙስሊሞች ናቸው። አንደር እስልምና ትሪ ውስጥ ናሉትና ለዛ ነው ዋናው ነገር። ሲቀጥል ያው የገባንበትን ዋናው ርዕስ በውይይቱ ላይ ነው። በቃ እንግዲህ ሁላችንም እኛም ነቢያት የሰበኩት አምላክ ነቢያት ያስተማሩት አስተምህሮ እግዚአብሔር ነው ያህዌን ነው ብለን ነበር ስንሞግት የነበረው። ያው ሙስሊሞች ደግሞ አላህ ነው ብለዋል። ነገር ግን ትሬስ ባክ ሲደረግ ከመሐመድ በፊት የማይታወቅ መሆኑን በቃ መሐመድ ይዞት የመጣው አስተምህሮ አንድም ነቢያት በዘመናቸው አስተምሮት የማያውቁት ነው። የማይታወቅ አዲስ አስተምህሮ ይዞ እንደመጣ ተመልክተናል ማለት ነው። ሲቀጥል በተለያዩ መስፈርቶችንም ደግሞ ነቢያት የሰበኩትን አምላክ መዝነናል። በተለያየ ለምሳሌ የመሐመድ አምላክ በቅያማ ቀን ባቱን ይገልጣል ይላል። መሐመድ ይዞት የመጣው የነቢያት አምላክ ይባላል። አንድም ነቢይ ግን መጽሐፍ ቅዱስ ላይ የትንሣኤ ቀን በሚመጣ ጊዜ እንግዲህ ባት ይገልጣል ያለ የለም።
እንደዚህ የሚባል አስተምህሮ የለም። ኦኬ እንደዚህ የሚል አስተምህሮ የለም። የሙስሊሞች አምላክ የጀሃነም ላይ እግሩን ያደርጋል። ኦኬ እግሩን ያደርጋል። ነቢያት እንደዚህ ብለው አላስተማሩ። ነቢያት አምላካቸውን አባታቸው ነው። ኦኬ አባታችን ብለው እነሱም ደግሞ ህዝቦቹ ደግሞ ልጆቼ ብሎ ነው የሚላቸው። የመሐመድ አምላክ ግን አይደለም። ኦኬ አይደለም። እንደውም አባት የሚሉትን እንደሚረግምና እንደሚቀጣ ነው። ልጆች ከሆናችሁ ለምን ይቀጣችኋል እያለ ራሱ ቁርአን ላይ ያስቀምጣል። እና ስለዚህ ነቢያት አስተምረው አትሳም ፖይንት የመጣ ነው የሚለውን እንግዲህ በደንብ ተመልክተናል በዛሬው ድቤት። ኋላ ላይ ወይ ቢኒ ይቀጥልሽ ቴላዬ የሆነ ነገር ላሰማችሁ ላሳያችሁ። ለቅሶ ተጀምረዋል። ስሙት። አባት ለምን አይባልም? ሚስት ስለሌለው ነው ወይ ልጅ ለምን የለውም? ምናምን ገብቶሃል? ይሄ ግልጽ በቃ የአሕባሽ ጋር የተያያዘ ስትል ነው ወይ አሕባሽ ሚሊዮን ቶች አለለውም ካለ ደግሞ ከታች ነበረ አሽዓሪያ በሚል ያዘው። ሰላም አለይኩም ባክ ውይይቱ መሰለ አርስቱንም ቀይሯል። ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ የሚለው እሱ ቀይሮ አሁን ምርጥ ነው። እንትና ወደ አስማው ሲፋት ገባ። አስፋትና ወሰማ ነው ምናምን የሚባል ወደ አላህ አካላት ገባ ይላል። አያችሁ እንትኑን እንዴት እንደቀየረው። ሁለቱ መካከል ያለውን ነገር ሀሳብ ስላነሳ በጣም ዋብያዎች ተናደዋል። ማነው ያሳነሰኝ? ታላቅ ሰው ስለመጣ ነው ታላቁ። እሺ እና ስሙት። በጣም ነው እያለቀሱ ያሉት። ስሟቸው። ለምሳሌ እንዲመቸው ባለመጣል እንዲመቸው ምናምን ነው እኮ። ይሄ ደግሞ አሕባሽ መጣ። አቂዳ ረዳዳቸው ታዊል ለመጠቀም ችግር ነው። ከእናንተ ይባሳል እንደ የእናንተ ችግሩ እኮ እንደዚህ ምን ማለት አምላክና አላህን አምላክና አባትህን አይመስል ላለማለት የምታደርገው ጥረት እኮ ነው። እናትና እናቴን አይመስል ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናት የምትመጣበት? የእናት ምስል ይመጣበት? አባታ አስወርኝ እናንተ እንትን እኮ ነው። እኛ አድቫንቴጅ መውሰድ እንችል ነበረ። ሶስት አይደሉ? ክርስቲያን፣ ኦርቶዶክስ፣ ማነው ጴንጤ፣ ኦርቶዶክስ እና ሙስሊም ይደረግና ጴንጤው መሀል ቆሞ ያው እነሱም ለነዛን የሚያደርግ ግን የሚሳደብ ሲሆን የሚት እያደረግ በሱ ቤት ገብቶ እየተሳደብኩ ነው አቁም ምናምን እየተባለ የሆነ እንጂ እርስ በርስ እኮ ውስጥ እኮ የሚያስጠላ ነው። የሚት መደራረግ አትችልም። ግብአት ምናምን አይደለም። ቢንት አሊ ሁሴንን አልተናገርንም እየተባለ ያለው አድቫንቴጅ የተወሰደበት ነው የተባለው እንጂ እዚህ ላይ ሁሴንን አልተናገርም። በዚህ ሰዓት ላይ አንድ ሰው እንደ ክርስቲያኖች መጥፎ ሰው በምድር ላይ የለም። እንደ ክርስቲያኖች መጥፎ ሰው የለም ይላሉ። ዘጋው ነው በቃ በደህና ሆነ። ሰላም አለይኩም ቢያንስ እንደዚህ ሰላም አለይኩም ኡስታዝ እኛ ነው ያናደድኩ አደም ኢብኑሳኔ ያናደደ እናንተ ምን አረጋችሁ? ቻው በቃ እንዴ በቃ ደህና ደራክ ማወራው ጠፋኝና አየሽ ማወራው ጠፋ ማን ትችላለህ ሲባል ሚስቴር አላለ አባት ለምን ይባል። ያ እንግዲህ ውጤቱን ሳይውል ሳያድር ውጤቱን እያየ ነው። ታላቁዬ እንኳን ደህና መጣ። ስንጥቁ ላይ ነው ያስገባው። እፎይ ስንጥቁ ላይ ነው እንትኑን ያስገባው። ምንድነው ሽብልቁን ቀጥል። ሰላም ብያለሁ። እንዴት ዋላችሁ? ውጭ ያላችሁ እዚህ ያላችሁ ደግሞ እንዴት አደራችሁ? እኔ ማታ እስከ 4 ሰዓት ከምናምን ጠበኩኝና ፍላይት ስለነበረኝ በጣም ደካክሜ ነበረ። ተኛሁኝ፣ አልቻልኩም። ለካ መጧል። እኔ ደግሞ 5000 ብር አስይዤ ነበረ እሱ አይመጣም ብዬ ማለት ነው።
ጀለስ ለካ መጥቷል። ውይይቱ ለካ ተካሂዷል። አሁን ስገባለህ እንዳለ ሁሱ የኛ ጀግና የኛ አንበሳ ምናምን የሚል ቪዲዮ በውስጥ አንዳንድ ማተልኳል። ስለቀረ ነው እንዲህ ብዬ ስከፍተው መጥቷል። እንዴ ይህ ነገር ቡራቅ መገለጥ ጀመረች እንዴ ብዬ ውይይቱን ስላላየሁት ምንም አስተያየት መስጠት አልችልም። ግን ከተናገሩት አንዳንድ ቪዲዮዎች እያየሁ ነበር አሁን ስነሳ ጠዋትና፣ አንደኛ እኔ ሁሱን ማመስገን እፈልጋለሁ። በጣም አድንቀዋለሁ። ማለት ድፍረት በጣም ይፈልጋል። ያለመማር ድፍረት ማለት ነው። ያልተማረ ሰው ሁልጊዜም ቢሆን ደፋር ነው። ምን ውስጥ እየገባ እንደሆነ ሪያላይዝ ስለማያደርገው በጣም ይደፍራል። በቃ ጉዳዩ አይደለም። ሰው 7ኛው ክፍለ ዘመን የተፈጠረን ጣዖት ይዞ መጥቶ ከህያው እግዚአብሔር ጋር አንድ ነው ብሎ ሲመጣ ማለት በጣም ድፍረት ይፈልጋል። ይህንን ሀሳብ ይዞ ለመምጣት ሲቀጥል እኔ ቢኒ መጀመሪያ ላይ ገርሞ የነበረው ነገር ምንድን ነው እና ምን ያክል ሰዎቹ ነብያቸውን እንደማያምኑበት እንግሊዘኛ ስለማይችል አይወያይም እሱ ተባለ አይደለ? እንግሊዘኛ ምክንያቱም 6ኛ ክፍል ላይ ነው ያቋረጡት ብሏል ጀለስ። ስለዚህ 6ኛ ክፍል ላይ ያቋረጠ ሰው ቢያንስ እስከ 6 ተምሯል። በቃ የሰውዬ ከነብዩ ይሻላል። ቢያንስ እስከ 6 ተምሮ ፊደል ለይቶ ማንበብ ችሏል። አረብኛም ይሁን ምንም ከነብዩ ይሻላል። በስነ ስርዓት እስከ 6 የተማረ ሰው አይወክለኝም ወይም ደግሞ አይወያይም የምትል ከሆነ ነብዩ ተነስቶ ቢመጣ አያወያዩትም ማለት ነው። ነብዩ ተነስቶ ቢመጣ እንዲወያይ አይፈቅዱለትም። ምክንያቱም አልተማረም። ጀለስ ኡሚ ነው፣ ምንም የሚያውቀው ነገር የለም። እና በድንቁርና መመካትን ማቆማቸው ራሱ በጣም ደስ ብሎኛል። እኔ በድንቁርናቸው መመካት ማለት ይሄ ድሮ ጀምረው እንትን የሚሉት ነገር ነበር አይደለ? ነብዩ የመሀይሞች ነብይ ነው ምናምን አይነት ነገር አለመማሩን ይመኩበት ነበር። አሁን እያፈሩ ነው። እግዚአብሔር ይመስገን አሁን እያፈሩ ነው። ያልተማረ ሰው ሲወክልህ ምን ያክል ማኖር ሊነካ እንደሚችል ማወቅ ራሱ በጣም ጥሩ ነው። ሲቀጥል መነጸሩን ገልብጦት ነበር እያሉኝ ነበር። ገልብጦታል እንደ ቢኒ እሱ እንኳን ስታይሉ ነው። ከዛ በፊት ሲሆን የጀመረው ከዚህ በፊት እንደዛ ይገለብጣል። እሺ ወንድሙ ገልብጦበት እንዳይሆን እኮ ብዬ ነው አጠገቡ ያለው